ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ይወዳል። ውሸት ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ለጥሎ ነው እኮ የሚያድሩት። ይገርማቸዋል። እነሱ ለጥሎ ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩባል። እነሱ ያስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እንደው የሚያጠብቁ ሰዎች ብዙ ጊዜ ጠቁም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች፣ መተተኞች በቤተ ክርስቲያናት የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው። ባልሽ እንዲያረገ ነው፣ ሚስት እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባም። እንደው በጣም ይቅርታ አድርጉልኝ፣ አታሟርትብኝ። ድንገት አይናችሁ ቢጠፋ ምን ታረጋላችሁ? እኛ ቢሆን በማመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነው ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል፣ ላይ ድንገት ይነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥቶ በሰውነታቸው ፓራላይዝድ ሆኖ በዲጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራት! ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች፣ ሽረቱም ላይ አምላኪዎች ናቸው። አሁን እናንተ ታማላችሁ። ቄሶቹ የብረት በር ያው የሀብታም ቤት እያዩ ነው የሚሉት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። ምን ይገታ ታውቃለህ? ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለበት። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካ ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች ያመነጅጉታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። ሰው ይደርስልኛል ብለህ ስትዘናገር የምትበላ ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው የሚለው ነው። ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማችኋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን፣ እንደው ነገ ሱቅ ከፍቼ እንደው ያኛ አለቃ ይሸጥ ይሆን። አሁን አንተ ነህ ከሱቁ የወጣው ሁሉ ሱቁ ካንተ አልወጣም ማለት በሌላ ቋንቋ እኔ ጌታ እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የመቀኛ ጸሎት ይውላችሁ። የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀው፣ መክሰሩም አያሳቅቀው። ክርስቲያን ሹመቱ አያመጻድቀው፣ መሻሩም አያሳቅቀው። ክርስቲያን የሌሊቱ ጨለማ አያማረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን
እንዳያመጣጣቸው ይቀበላል። ወናሁ ናስተበጽኦሙ ለእለ ተአገሱ። እስቲ ግዟን እንበላት እንዴ ነሸጠ። ይገርማችሁ አማርኛውን ልነግራችሁ ነበር። ግዙን በሉስ። ወናሁ አይሰማም። ናሁ የሚባል ምንድነው? እናንተ ቴሌቪዥን ልትሩ ነው። ወናሁ ናስተበጽኦሙ ወንዶች በሉስ። ወሽ ድገሙ። ናስተበጽኦሙ ለእለ ተአገሱ። ይችን ሳትይዙ ወደ ትምህርቱ አልገባም። እንግዲህ ይለይልናል። በእውነት ነውር ነው እንዴ እንደው ዘወትር ወናሁ ወንዶቹ ይችን ያዙ። ወናሁ ሴቶቹ ናስተበጽኦሙን ያዙ። እስቲ ድገሟት። ናስተበጽኦሙ ጥሩ ለእለ ተአገሱ። ወንዶቹ ምንድን ያዛችሁት? አይደለ? የመጀመሪያው ድገሙት። አላላችሁትም? ናስተበጽኦሙ ነው። አፍ የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል። አሁን የከተማው ሰው አይስክሬሙንም ኬኩንም ማስቲካውንም እያኘክ መላሱ ላሽቷል እና በዚህ ካልተሞረደ ድዳ ልትሆኑ ትችላላችሁ። በእውነት ስራ ያቆም ይችላልና ይችን ያዟት ሁላችሁ። ወናሁ ወንዶቹ ሴቶቹ ናስተበጽኦሙ እናንተ ለእለ ተአገሱ። አያችሁ በደንብ እኛም አጨብጭባችሁ ትገባላችሁ፣ እኛም ተጨብጭቦልን እንገባለን። አስጨብጫቢና ጨብጫቢ ተያይዘን እንቀልጥ ነው። ወናሁ ናስተበጽኦሙ ለእለ ተአገሱ። አሁን አንድ ላይ እንበለው ጮክ ሁላችሁም 1 2 3 ወናሁ አንድ ላይ እኔ ጋር ከኔ ጋር ወናሁ ናስተበጽኦሙ ለእለ ተአገሱ። እነሆ የታገሱትን ብፁዓን እንላቸዋለን። ይችላል አማርኛውን መልሱ እስኪ። እነሆ የታገሱትን ብፁዓን እንላቸዋለን። ይሄ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የሐዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው። እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል። ብሉይ ኪዳንና ሐዲስ ኪዳን። ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ፣ መጽሐፉ ብሉይ ኪዳን፣ ሰዎቹ ሰብአ ብሊት የብሉይ ኪዳን ሰዎች ይባላሉ። ዘመኑ ዘመነ ብሉይ ነው፣ መጽሐፉ ብሉይ ኪዳን ነው፣ ሰዎቹ የብሉይ ኪዳን ሰዎች ናቸው። ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ ሐዲስ፣ መጽሐፉ ሐዲስ ኪዳን፣ ሰዎቹ የሐዲስ ኪዳን ሰዎች እንባላለን እኛ ማለት ነው። እንግዲህ መጽሐፉ ብሉይ ኪዳን ነው፣ ዘመኑ ዘመነ ብሉይ ነው፣ ሰዎቹ የብሉይ ኪዳን ሰዎች ናቸው። ብሉይ ማለት የቆየ ማለት ነው። የቆየ ያረጀ የጎሰቆለ ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን። እግዚአብሔር ብሉየ መዋዕል ይባላል። በዘመን ያረጀ ማለት አይደለም፣ ዘመንን የሚያስረጅ ማለት ነው። ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል። ወጣቱ ሕፃኑ ወጣት፣ ወጣቱ ጎልማሳ፣ ጎልማሳው ሽማግሌ ይሆናል። ማሙሽ አቶ አባባ ወደ ማለት ያድጋል። መሽቶ በነጋ ቁጥር
ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር አይናችን እይታ፣ የጆሮአችን መስማት፣ የአንደበታችን አነጋገር፣ የእጃችን አጨባበጥ፣ የእግራችን አረማመድ፣ የልባችን አመታት ያረጃል፣ ይለወጣል። ሰው ደግሞ ገራጅ የለው፣ ስፔር ፓርት እንደ መኪና መለዋወጫ የለው። ስለዚህ እግዚአብሔር ምን ይባላል ታዲያ? ብሉየ መዋዕል ይባላል። ዘመንን ምን የሚያደርግ የሚያስረጅ። እኛ ዘመንን እናስረጀዋለን፣ ዘመኑ እኛን ያስረጀናል። ንገሩ ጮክ ብላችሁ። ዘመኑ እኛን ምን ያደርገናል? አቤት ጊዜው እኛን ይለውጠናል አይደለም? አሁን የዛሬ 10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትንፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ጋር ይሄ ፊታችሁ ይናገራል። አረ አንቺ 40 ዓመቴ ነው ስትይ አረ ታይ 60 ነው ይላል። እዚህ ጋር በየፍቆነታችን እድሜ ያጋልጣል ማለት ዘመን። እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ እያደር አይደለም። እግዚአብሔር ምስጋናው እንኳን ሁልጊዜ አዲስ ነው፣ አያረጅም። ሰብህ ወለ እግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን አዲስ ምስጋና አመስግኑ ይላል ዳዊት። የዛሬ 2000 ዓመት ነው ዳዊት፣ የዛሬ 3000 ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው። ዛሬም እየተመሰገነ ነው እግዚአብሔር። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር ምትክ የለው። ነገሮች ሁሉ ምትክ አላቸው። እግዚአብሔር አይተካም። እኔ ሁል ጊዜ እናገራለሁ፣ ባይኖሩን መተኪያ የሌለን ሁለት ነገሮች ነው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ናት። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ነው። ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ ሌላ። እግዚአብሔር ወላድ ነው። ቤተ ክርስቲያን ወላድ ናት። በየዘመኑ ተወልዳለን። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደል? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳችሁ ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን፣ በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል። መጽሐፉ ዘመኑ ደግሞ ምን ይባላል ብያቸዋለሁ? ዘመነ ብሉይ ይባላል። የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያቸዋለሁ? ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት፣ የጥሉ ግድግዳ የፈረሰበት፣ የለያየን መጋረጃ የተቀደደበት፣ ሰው ወደ ቀደመ ክብሩ ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ ወደ ገነት፣ ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት፣ እግዚአብሔር ተጣልቶን እግዚአብሔር የታረቀብን፣ እሱ ተበድሎ እሱ ክሶ እርቅ የተፈጸመበት፣ በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር። በረድኤት ነበር። በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት አይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀ አይደለም ነቢያት አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በአዲስ ኪዳን ግን በመካከላችን ተገኘ። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራብ አየነው፣ ሲጠማ አየነው፣ ሲበርደው አየነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘነው እግዚአብሔር። ቢታንያ ቁጭ እና ላዛር ቤት ሄዶ ለቅሶ ቤት ከለቅሶ ደራሾቹ ጋር ቁጭ ብሎ አገኘነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘነው። ግብፅ ለግብፅ ሲንከራተት አገኘነው። አሁን በአዲስ ኪዳን አደረብን፣ ረዳን ሳይሆን አደረብን፣ ተዋሃደ
ተዋሃድ ነው፣ በላ ነው፣ ጠጣ ነው፣ አንድ አካል ሆን። እሱን አባታችን ብለን የመጥራት እድል ተሰጠን። እኛ ደግሞ ልጆች የመባል እድል ተሰጠን። እንዳውም እናዋላችሁ እየሰማችሁ ነው እንዴ? ማርያምን በሉ አይዟችሁ፣ ማርያምን በሉ እግር መንገድ ውስጥ በጣም ጥሩ። አያችሁ፣ አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም? በብሉይ ኪዳን የነበሩ ሰዎች አባታችን አይሉም፣ አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንዴት ነው? ጌታችን፣ ንጉሳችን፣ ፈጣሪያችን፣ አምላካችን ነበር። ይሄ ክብሩን፣ ጌትነቱን፣ አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባት ሆኖ መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ፣ ደሙን ቀርቶ ያጠጣ፣ ተራቅቶ ያለበሰ፣ ዝቅ ብሎ ከፍ ያደረገ። ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን ራቁት ሕሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር። ስለዚህ ዘመኑ ዘመነ ሐዲስ ይባላል። መጽሐፉም ሐዲስ ኪዳን ይባላል። መጽሐፉ ምን ይባላል? ምን ይባላል? ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ የሚገርማችሁ ነገር ከ39ኙ የዓለም ታሪክ የሚባለው 11 ምዕራፍ ብቻ ነው። ሌላው የብሉይ ኪዳን መጻሕፍት በጠቅላላ 39 ናቸው። ምዕራፉ በድምሩ 929 ነው። ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው። ስንት ምዕራፍ ነው? በጥቅሉ ስንት ምዕራፍ ነው ብሉይ ኪዳን? በደንብ ነው እንጂ አሁን ግማሽ እኮ ቤቱ ሄዶ ወይ ሱቁን ከፍቶ ሊገርማቸው ነው። አሁን አበሻ ችግሩ ምንድን ነው? ሲተኛውን ሱቁን ይዞ ነው የሚተኛው። እኔ ከዚህ ተናግራለሁ። ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሮ ሊገርማቸው። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን እንደዋኝ ነገ ሱቅ ከፍቼ እንደው ያኛ ዕቃ ይሸጥ ይሆን። አሁን አንተ ነህ ከሱቁ የወጣው ሁሉ ሱቁ ካንተ አልወጣም ማለት በሌላ ቋንቋ እኔ ጌታ። ስለዚህ በደንብ ስሙና ልባችሁ ስብስብ አድርጋችሁ ሙሉ በሙሉ እዚህ ሁሉ እያልኳችሁ ሰምታችሁኛል። ዘመኑ ምን ይባላል ብያችኋለሁ? አቤት ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተ ዚአሁ መጻ ወደ ወገኖቹ መጣ ወእሊአሁሰ ኢተወክፍዎ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው አለ? ስልጣን ሰጣቸው አለ። እኔ፣ አንተ፣ አንቺ የንጉሥ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሡ ልጆች ነን። የጌቶቹ ጌታ የነገሥታቱ ንጉሥ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ሥላሴ ሲያስተምሩ አንድ ለጥቅስ የሚበቃ ንግግር ተናገሩ። ብዙ ጊዜ እኛ አቡነ ሽኖዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፎች ስለሆን ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆን እንጂ ብዙ ጥሩ ጥሩ ንግግር ይናገሩ ነበር። እና እዛ ሥላሴ ሲያስተምሩ የሐምሌ ሥላሴ ስለ አብርሃም ሲያስተምሩ ምን አሉ? አንድ ጊዜ ወገኖች ያሉ
እንዲያው የአብርሃሙ ሥላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ሥላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለም? አብርሃም ቤት የገቡ ሥላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ሥላሴን ተቀብሏል አልተቀበለም? በቤቱ አድረዋል? በቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይህን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋለሁ? እናንተ ብር ልትሉ ነው? የለንም። እሺ ከአብርሃምና ከሥላሴ አንተ ማን ነው ስምህ? አንተ ጠይሙ፣ ቀዩ፣ ጥቁሩ ከዛ ያልፍ መቼም ያበሻ መልክ ብዬ ነው። እሺ አንተ ንገር፣ ከአብርሃምና ከአንተ ማን ይበልጣል? ማን ነው ስምህ? አቤት ሱራፌል። ከአንተና ከአብርሃም ማን ይበልጣል? እስቲ ድገመው። እኔ በላይ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። ከእኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ፣ አንተ ሱራፌል የሐዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምተኛል? የብሉይ ኪዳን ሰው ነው የሐዲስ ኪዳን ሰው? የሐዲስ ኪዳን ሰው። ሥላሴ አንተ ቤት ገብተዋል አልገቡም? ሥላሴ መግባታችን ምን ቁም ነገር ነበረው? እኛ ከሥላሴ አንዱን አካል ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ እግዚአብሔር ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ሥጋውን አልበላንም፣ ደሙን አልጠጣንም። እሱ ከእኛ ጋር የለም እና እኛ ከእሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ሥጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቅ ውርደት ነው። ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። እነሱን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ አብርሃም ነው ሲል የነበሩ ይገርማቸው። ስለዚህ የሐዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም፣ ከእሱ ጋር ገብቼ እራት እበላለሁ ካለ ማታ ላይ አንኳኳ ማለት ነው። በማምሻ ጊዜ፣ በጨለመብኝ ጊዜ፣ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችኋል። ቄሶቹ የብረት በር ያው የሀብታም ቤት እያዩ ነው የሚሉት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛ ገብርኤል ነው። እኔ ወልደ ሚካኤል እንጂ ሚካኤል አይደለም። እኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም። ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብን እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከሐዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ ጊዜ ወለድ ምዕራብ ዘመን ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጻሕፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች አቆ የመጻሕፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደ አይነ ስውር የተወደቀ ትሉ እያለ ልብ ነው የምትለው እና እኔ መረጃ ሰበስባለሁ። ይገርማችኋል።
ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላ እኔ ተንፈራግጠህ ሙት እንጂ ሰው አውሮፕላን ላይ እንኳን ሲከሰከስ ዝም ብሎ አይሞትም ይባላል። ተንፈራግጦ ነው የሚሞተው። ይገርማችኋል። ሰው ጀግና ነው። ደህና መሻችሁ። ስለዚህ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳችሁ ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለባችሁ። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካ ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች ያመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው። ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ አሃ ለካ እንደዚህ ነው እንዴ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይህን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜ ይህን ካናገር ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል? የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ፣ ዘመን ወለድ፣ ምዕራብ ዘመን ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያቸው፣ ስለ እግዚአብሔር ነው ብያቸዋለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይህ ስንት ነው? ምንና ምን? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንዲያውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው። እንዲያውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው ነው የሚለው። አንድ ሰው ለመባል ማንና ማን መዋድ አለባቸው? አቤት! አረ እንደው ሰው ለመባል ነፍስና ሰው፣ ነፍሱ ስትለይ ምን ይባላል? አቤት! ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ቢጤ ድሃ ምንም እውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው ይባላል? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንፃ ወንድቅ፣ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ምጽዋቱ፣ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንዳውም ይላል ወዳጅ እምነት ብቻውን ያድናል ካልከኝማ ይላል ከማውሰ አጋንንትኒ ያምኑ ቦቱ ወይደነግጹ፣ ለማመንማ ሰይጣንም ያምናል፣ ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ልታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል። ከመላእክት
ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ለጥ ብሎ ነው የሚያጡት። ይገርማችኋል። እነሱ ለጥ ብሎ ነው የሚያጡት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሴሩባል። እነሱ ያስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሴሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበጉ መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዙም በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴዊሆሙ ያነስኡከ በእጆቻቸው ከወደክበት ያነሱሃል ያነሱ ዘንድ ከመ ይትተአቀፍ በእብን እግርከ እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነጉም ዘያቅሞ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እናንተና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች መተተኞች በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው። ባልሽ እንዲያረገ ነው፣ ሚስት እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ገርማችሁ እኛ ብንሰርበው ብናቋሽ ጉዳዩ አይደለም። አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁልጊዜ ስራ ላይ ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታው ሄደ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባያከሽፍ ቆረቱን ለመናገር እንደው ሰውን እያማደዱ ዘላለም ከመጨቀቅ አንድ ጊዜ ሰይጣን አስታርቄ ምንጩን ላድርቀው ብላ ነበር እኮ ያሰበችው እሷ። እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖትና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ። ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ሥጋውን አሸንፎ ለነፍሱ ያደረ በበጎ ሥራ ያጌጠ በምግባር በትሩፋት ያሸበረቀ ለጸሎት የተጋ ለምጽዋት የተጋ ለደግ ነገር የተጋ ዓለማዊ ምኞት አያይን አምሮት የሰይጣን ፍላጎት ፍትወተ ሥጋ ፈቃደ ሥጋ ያላበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ሄዳችሁ እሺ
በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬ ውስጥ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች ምዕመናን አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት ሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረድ እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የመቀኛ ጸሎት ይውላችሁ። የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀውም፣ መክሰሩም አያሳቅቀውም። ክርስቲያን ሹመቱ አያመጻድቀውም፣ መሻሩም አያሳቅቀውም። ክርስቲያን የሌሊቱን ጨለማ አያማረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምዕመናን እንደው በጣም ይቅርታ አድርጉልኝ፣ አታሟርትቤ በሉ። ድንገት አይናችሁ ቢጠፋ ምን ታደርጋላችሁ? አቤት እኛ ቢሆን በመመልከቻ ያጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነገር ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል ላይ፣ ድንገት ይነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥቶ በሰውነታቸው ፓራላይዝ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራት! ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች ሽረቱም ላይ አምላኪዎች ናቸው። ከእግዚአብሔር እዚሁ ላይ የሚገርማችሁ ነገር ወናሁን አስተበጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ፈጸመ ሎቱ ሰማይክሙ ትዕግሥቶ ለኢዮብ። የኢዮብን ትዕግሥት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምዕመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣ። በደው ከዚህ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበር ልቡ ብቻ ነበር የቀረው ይላል። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። ዋሃዘ ገላ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላል። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቱ ምንድን ያለችው? ኢዮብ ሚዜሰ ባርኮሙ ለእግዚአብሔር። አሁን ነገሩ አልቋል። ካሁን በኋላ ምንም የቀረ ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለን ተፈራዋለን። ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመፀው ኢትዮጵያ ከገባችሁ ታመጣለች። በዚህም ላይ ታዝኖ ኬንያ አንድ እግራችሁ ኬንያ ከገባ አመለጠ። እግዚአብሔር ላይ አመፀው የትም ማምለጥ አይችልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው።
ስለዚህ ትዕግስቱ ምዕመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ ዓይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው ቤተ ክርስቲያን ያነጽነው ገድል፣ ድርሳን፣ ተአምር የጻፍነው ጸበል የፈለቀላቸው በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው።